ጋሞ አሁንም እያለቀሰች ነው። አስጌ ደንሰሾ እንደሚታወቀው ለጋሞ ያለው ነገር የሚታወቅ ነው። ይሄ ምን ህይወት ነው? አሁን ጋሞ ሄዶ ጎብኝቷል። ባድ ስፍራ ነው ወገኖቼ። በእውነት ይሄ ማህበረሰብ በምን መልኩ ሊታገዝ እንደሚችል አብነው አይዲያ። ልቡም በጣም ተነክቷል። ናቲዝም ባለፈው ጊዜ ሲወቀስ ነበር። ጋሞ በደረሰው አደጋ ሰዓት ላይ የማይገቡ አይነት ቪዲዮዎችን በመስራት ለመላው ኢትዮጵያውያን ጥሪ አስተላልፋለሁ። አስጌ ተወቅሶ ነበር። አሁን ጋሞ ምድር ላይ ነው የሚገኘው። ውድ ቤተሰቦች ቅድምም እንደተነጋገርነው 3 ቀን በኋላ የተገኘው ወጣት አሁንም ማነጋገሩን ቀጥሏል። ይህ የምታዩት ተራራ ሲደራመስ አስክሬኑን ጥለን እየሸሻን እንገኛለን። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬም በአዲስ ቪዲዮ ወደ እናንተ መተናል። ይህ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነቱን ይግለጹ። ውድ ቤተሰቦቻችን እንደምናውቀው ጋሞ በደረሰው የመሬት መሸርሸርና የጎርፍ አደጋ የብዙ ኢትዮጵያውያን ወገኖቻችን ሕይወት እንዳሳጣ በብዙ ሚዲያዎችን እኛም በሚዲያችን ብዙ ቪዲዮዎችን ሰርተናል። አሁንም የአስክሬን ፍለጋው በጣም እንደተፋጠነ ነውና ከዚህ ቀድሞ በጣም በፍጥነት የሚደርሰው ማስተራብነት ነበር። ያው እናውቃለን። በጣም በመታመሙ የተነሳ አሁን እዛ ስፍራ ላይ አለመገኘቱ እናውቃለን። ያው በቪዲዮቹም መልእክት አስተላልፏል። አንድ ወንድማችንም ነው አሁን በጣም በዚህ ዙሪያ ላይ እየሰራ ያለውና ድጋሚ ይህ የምታዩት ተራራ ሲደራመስ አስክሬኑን ጥለን እየሸሻን እንገኛለን። እባካችሁ በዚህ አፈር ውስጥ ብዙ ወገኖች፣ ብዙ እናቶች፣ ብዙ እህቶች፣ ብዙ አራስ እናቶች፣ ብዙ ነፍሰ ጡር እናቶች፣ ብዙ አርሶ አደር አባቶች፣ መንግስት ሰራተኞች በድንገተኛ መሬት ናዳ ተውጧል። እናንተ ኢትዮጵያውያን በጎፋ ዞን ያሳያችሁትን አስደናቂ ፍቅራችሁን ለጋሞ ዞን ህዝብ እንድታሳዩ የጨዋ ጥሬን ወደ እናንተ ላስተላልፍላችሁ እወዳለሁ። እኔ ወንድማችሁ እንደ አንድ ኢትዮጵያዊ በተለያዩ ክልሎች ያሳየናቸውን መልካም ፍቅርን ለጋሞ ህዝብ አሳይተን እኛም አካባቢው እየተደራመሰ ስለሆነ ከቦታው እየሸሻን እንገኛለን። ባካችሁ በአካባቢው ለሚኖሩ ነዋሪዎች አስፈላጊውን ምክር እንድትሰጡ በታላቅ ፍቅርና ትህትና ጠይቃቸዋለሁ። ለሞቱት ፈጣሪ ነፍሳቸውን ይማር፣ ለቤተሰቦቻቸው መጽናናትን እመኛለሁ። አመሰግናለሁ። እንዳጋጣሚ ሆኖ በቅርብ ማውቀው ሰው ነውና በእርዳታ ስራዎቹ ይታወቃል። አሁን ጋሞ ላይ ባለው ነገር ላይ በጣም እየተንቀሳቀሰ ያለው ነው። ከህብረተሰቡ ጋር አስክሬኑን ፍለጋ ሆነ የገቢ ማሰባሰቦችን የተለያዩ ነገሮችንም እያደረገ ነው። ይህን ወንድማችንን ሳላመሰግነው አላልፍም። የቲክቶክ አካውንቱን አስቀምጥላችኋለሁ። ሙሉ ቪዲዮዎችን እዛ ማየት ትችላላችሁ። ብዙ ቪዲዮዎችንም እያሰራጨ ነውና በተቻላችሁ መጠን ይህን ወንድማችንን አብራችሁ እንድታገዙትና ይህ ቪዲዮም የሱ ቪዲዮዎች ለብዙዎች እንዲደርሱና ብዙ እርዳታዎች ለጋሞ ያስፈልጋልና ለብዙዎች እንዲደርስም ታደርሱልኝ ዘንድ በአክብሮት እጠይቃለሁ። ውድ ቤተሰቦቻችን እንደሚታወቀው አስጌ ደንዳሾ በጋሞ ህዝብ ላይ እንዴት ተወዳጅ የሆነ ሙዚቀኛ እንደሆነ ሁላችንም እናውቃለን። ባለፈው ናቲዝም አይዞሽ ገለቴ ማን ነው? ትርፍ ማን ነው? እዛው እሺ
አንተ አንገቴን ወርቅና ብር ቅልቅል ነው የጣልኩት። አንሱ በኢየሱስ አርሰናል በሚያደርገው ጨዋታ ላይ በሚያደርገው ትዕይንቶችና በሚያደርገው ጨዋታዎች ሲወቀሱ ነበረ። ጋሞ ላይ በደረሰው ሀዘን ሰዓት ላይ እንዴት እንደዚህ ያደርጋል የሚሉ እንትኖች ደርሰውት ነበረ፣ ቅራኔዎች ደርሰውት ነበረ። ግን አስጌ ደንዳሾ አሁን በአፋጣኝ እዛው አደጋ ወደ ደረሰበት ቦታ በመሄድ ያለውን ድባብና ቦታው ላይ ያለውን ነገሮች ምልከታዎችን ከባድ ስፍራ ነው ወገኖቼ። በእውነት ይሄ ማህበረሰብ በምን መልኩ ሊታገዝ እንደሚችል አብነው አይዲያ በጣም ከባድ the worst place ነው። በቃ አይደለም በመኪና በሞተር ለመግባት አይቻልም። ይሄው በእግራችን ነው። ጭራሽ እየዘነበ ነው። በእግርም አይታሰብም ነው የምልህ። ማንም ምንም ማድረግ የማይችልበት ሁኔታ ነው ያለው። እግዚአብሔር አምላክ ሆይ አንተ በቸርነት አንተ በጥበብ እርዳቸው። ይሄ ከሰው አቅም በላይ ነው። አይ ቀዲስታ አንበሳና አይቶናል። አስጌን እንደምናውቀው በጋሞ ሕዝብ ዘንድ ላይ በጣም ተወዳጅ የሆነ ሙዚቀኛ ነው። እሱ ብሔር ማይል ሙዚቀኛ ነው፣ እናውቀዋለን። በኦሮምኛ ሙዚቃዎችን በተለያዩ ወላይተኛ በጋሞ ሙዚቃዎች ላይ የምናውቀው አስጌ ደንዳሾ አሁንም እዛ ሄደው ልቡ ተነክቶ ስለ ቦታውም ስለተለያዩ ነገሮችም ቪዲዮ እየሰራ ነው። ይሄ ምን ህይወት ነው? አሁን ምን እንዴ? ይሄ እዚህ ውስጥ ያለ ሰው እኮ አሁን መነሳት አለበት እኮ። ይሄው ናዳ ኦልሞስት ይሄ እኮ አሁን እኮ ምንም እድሜ የለውም እኮ። ህፃናት አሁን ምን ተማምነው ነው? አይታወቅም እኮ። ይሄ እኮ ከባድ እኮ ነው። በስመአብ አካጠላ አይዞህ ሞክር ጎበዝ። ቀስ አሁን ይሄን እኮ የትናንት ወዲያ ነው። ናይቶ ነው። እሺ እንተ በላ ይሄን አስጌንም በዚሁ አጋጣሚ ልናመሰግነው እንወዳለን። አስጌ በምታደርገው መልካም ነገሮች ብዙዎች ያከብሩሃል፣ ብዙዎችም ይወዱሃል። አሁን እዛ ስፍራ ላይ ተገኝቶ የሰራው መልካም ነገሮች በጣም ደስ የሚያሰኝና ለብዙ ኢትዮጵያን ደግሞ ያነቃቃል ብዬ አስባለሁ። ለመላው ኢትዮጵያውያን ጥሪ አስተላልፋለሁ። በጣም ልብ ሰባሪና አሳዛኝ ክስተት ነው። አሁን ገና እንደ አዲስ አስክሬን እየወጣ ያለበት ሁኔታ ነው ያለው። እስካሁን ከ60 ምናምን አስክሬን ወጥቷል። በግምት 60 ምናምን ደግሞ ይቀርያው ከ120 በላይ ሰው እንደሞተ ነው እየተነገረ ያለውና እስካሁን የወጣው እዚህ ጋር የተሰበሰቡ ሰዎች አስክሬናቸውን ያገኙና እርማቸውን ያወጡ ናቸው። ብዙዎቹ በጣም ያሳዝናሉ። አስክሬኑን ያላገኘ እርሙን ያላወጣ ቤተሰብ አለ። እጅግ በጣም አስቸኳይ እርዳታ የሚያስፈልግ ማህበረሰብ ነው። ቦታውም እንደዛውና እባካችሁ በተለይ መንግስትና ባለሀብቶች ድጋፋችሁን ይፈልጋል። ይህ ቦታ እንግዲህ ለሞቱት እግዚአብሔር መጽናናትን እንድልክ እመኛለሁ። አመሰግናለሁ።
የሱ እዛ ስፍራ ሄዶ ቪዲዮ መስራት የሱ እዛ ስፍራ ላይ ሄዶ ምልከታዎችን ማሳየት ማለት ብዙ ሰዎች ወደዛ ስፍራ እንዲጓዙና የተጎዱ ወገኖቻችንን ለመርዳት አቅምና እይታም ይኖራቸዋል ብዬ አስባለሁ። እዩት፣ የመንገድ ገደሉ በስተቀኝ ተራራ በስተግራ ገደል፣ መጨረሻው ማይታይ ገደል ምናችንም ነው ማይገኘው እና የመጨረሻ የመንገዱ አስከፊው መንገድ የሚባለው ይሄ ነው። እኔ እንደምንም እንግዲህ ስፖርተኛ መሆነ ጠቅሞኛል። ላጥላጥ ካሜራማኔ አንድ ወዳጃችን አጅቦን ሄደዋል። እኔ ካለፍኩ በኋላ የነሱን ማለፍ እርግጠኛ ለመሆን እየተከታተልኩ ነበረ። ገደሉ እጅግ በጣም ምንም እንደዚህ በቃል የሚነገር አይደለም። በጣም ነው የሚያስፈራው። ጭቃ ነው፣ መቆሚያ የለውም፣ የሚያንሸራትት ነው። በቃ ወይኔ አላየሁትም ነበረ። እዚህ ጋር ተያይዘን ተዛዝለን እንደዚህ መከራ ችግር ውስጥ የሞት አፋፍ ላይ ቆሜ ምስቅ ብቸኛ ሰው ነኝ እንዴ? እዚህ ጋር እያሳለፉን ነው። እኛ ኦልሬዲ ለምደነዋል። እናንተ እንግዶች ናችሁ፣ የመንገዱን ጸባይ አታውቁም ብለው ቅድሚያ ለኛ እየሰጡን ነው። አስጌም የተጎዱ ቤተሰቦች ጋር በመሄድ አጽናንቷቸዋል። እሱም ብቻም ሳይሆን ድጋፍም ለማድረግ ቪዲዮ ሰርቷል። እዛ ህይወታቸውን ያጡ ወገኖቻችን ብዙ ናቸውና ከቤት ከንብረታቸው የተፈናቀሉ ወገኖቻችን ብዙ ናቸው። የጋሞ እናቶች አሁንም ቢሆንም እያለቀሱ ነው። ምክንያቱም ያልተገኘ አስክሬን አለ። ንብረታቸውን፣ እንስሳታቸውን፣ የተለያዩ ነገሮቻቸው አጥቷልና ብዙ እናቶችን እንባቸው በዚህ ሰዓት አልደረቀም። በዚህ ሰዓት ሀዘን ላይ ያሉት። ይህም የብዙ ኢትዮጵያውያንን ልብ የነካ ዜና ነውና አሁንም ፈጣሪ መጽናናቱን ይሰጥ ዘንድ የሃናኒ ቲቪ ኢትዮጵያ ሀዘን መግለጫውን ይሰጣል። ቀደም እንደተናገርኳችሁ ከ3 ቀን በፊት በመሬት መንሸራሸሩ ሳቢያ ህይወታቸው ካለፉ ወገኖቻችን ውስጥ ጠፍቷል ተብሎ በጣም ሲፈለግ የነበረ አንድ ወጣት በፈጣሪ ተአምር በሚባል ደረጃ ከ3 ቀን በኋላ በህይወት ተገኝቷል። ይህም የፈጣሪ እጅ ካልሆነ በስተቀር የምንም እጅ አይሆንምና ይህም በጣም አሁንም ድረስ በሚዲያም በተለያዩ ነገሮች ላይ እያነጋገረ ነውና ይህ ማለት ፈጣሪ የሚወደውን ሰው ነው እንዲህ የሚያደርገውና አንድ ነገርን ሊያስተምር ሲፈልግ ነው ይህን ወጣትን በህይወት እንዲኖር ያደረገውና ይህም ደስ የሚል ነገር ነውና ውድ ቤተሰቦቻችን አሁንም ለጋሞ ህዝብ ሁላችሁም እገዛችሁን ታደርጉ ዘንድ እኔ እጠይቃለሁ። በሚዲያም የሶሻል ሚዲያ ላይ ብዙም እየተወራ አይደለም። ይህንም ሁላችሁ እጃችሁን እንድትዘረጉ ጠይቃለሁ። በዚሁ በመቀጠልም የዓለም የጤና ድርጅት ዋና ሊቀመንበር የሆኑት ዶክተር ቴድሮስ አዳኑ በጋሞ በደረሰው የአደጋ ላይ ልባዊ ሀዘናቸውን ገልጸዋል። ይህንም በማስመልከት ዶክተር ቴድሮስ አዳኑ ከዓለም የጤና ድርጅት እገዛና ድጋፎች እንደሚደረጉም ቃል ገብተዋል። ያው ዶክተር ቴድሮስ አዳኑ እንደምናውቀው ኢትዮጵያዊ በዓለም ስፍራ ላይ የዓለም የጤና ድርጅትን እየመሩ ያሉ ወገን ናቸውና አሁንም ልባዊ ሀዘናቸውን ገልጸዋል። ለጋሞ ህዝብ መጽናናትንም ተመኝተዋል። የጤና ቁሳቁሶችን የተለያዩ እገዛዎችንም እንደሚደረጉ ቃል ገብተዋል። ውድ ቤተሰቦቻችን አዳዲስ አፕዴቶችም አዳዲስ መረጃዎችም ካሉ ለእናንተ በአፋጣኝ የምናደርስ ይሆናል። ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምንል የኢትዮጵያን ሰላም ያደርግልን። እናመሰግናለን።